ሃይ ዌልካም ቱ ማይ ቻናል ስሜ ከቨን ሚካኤል አሜሪካን ዩቲዩብ ቻናል ዌልካም ቱ ማይ ቻናል ጋይሶቼ ዛሬም በትክክል ሰራል ተገኝቻለሁ። እንዴት ናችሁ? ባላችሁ እኔ ስስት አልወድም። ስስታሞች አትሁኑ። ሰዎች ስትባሉ ስስታሞች አትሁኑ ባሉት ማለት ነው። ቆይ አይደለ ኢንፎርሜሽን ሳላሳልፍ ያው ቪዲዮ ሳብስክራይብ የለምና ማለት ነው። አንዴ ምን ሰርተሽ ነው ሳብስክራይብ የምታገኙ? ከዚህ በላይ ስራ አለ እንዴ? እና ማየት ከፈለጋችሁ ሁሉም ነገር እዚህ መታችሁ ማየት ትችላላችሁ። እና በቃ እውነቴን ነው የምነግራችሁ። ሰዎቹ ጉራዎቸው በቃ ሁሌም ሰው ማመናቸው፣ ሁሌም አንድ ላይ አንድ ቦታ ላይ ዙረቱ መመላለሱ በጣም ነው የሚደብረው ጋይሶቼ። እውነት ነው የምነግራችሁ ማለት ነው። እኔ አሁን ወደ ኔዘርላንድ ከሚሉኝ ኢትዮጵያን በከቸን አዘጋጅቻለሁ አለ ምንድነው እንዴ? እውነት ነው የምነግራችሁ። ስጀመር ሰው ሆኖ ከኢሮብ ጋር በፍጹም ይሆን ልብ ወይኔ ፈጣሪ ዓለም እዚህ መንገድ ላይ ሽንቶ የተላገኘ መሰላችሁ ተንተሻና ነው። ቆይ ግን አገሪቷ ወዴት እየሄደች ነው? በቃ ደስ ብሎኝ መንገድ ላይ ማለት ነው እንትን አድርጌ ማለት ነው ሽንቶ ተጠቀምኝ መኪና ምናምን ነገር ቆማለች። ከዛ ሽንቶ ተጠቀምኝ ሶፍቱን ተጠቀምኝ እጄን አድርቄ ዘና ብዬ ልወጣ ነው። እዚህ እንትን ነበረ ፌስቲቫል ነው የሆነ እንትን ነበርና አሪፍ አለ ለማለት ወንዶች። በወንዶች በኩል ደግሞ ወንዶቹ ምን እየሆኑ ነው? ምን እየተካሄደ እንደሆነ በጣም ግራ ይገብኝ ማለት ነው። እንዴት እንደሆነላችሁ እንደሚፈልጉ ቀረገብኝ ማለት ነው። ቡዳው ስለሆነ ነው ማለት ነው። ቡዳው ስለሆነ ነው ማለት ነው። ይሄ ማን ነው የተባለው? ፊላን የተባለው ቆርቆንዶ ደግሞ ውጣ ውጣ ብለሃለች። ውጣ ውጣ አንተ ቡዳ ማለት ነው። ለምን እንደሆነ ታውቁታላችሁ? እንደዘነዝና እንዲደክም ያደረገኝ ነገር ማለት ነው። በፊናል የገባ እኮ ነው። እውነቴን ነው የምነግራችሁ። ወደ ምንድነው ቀይ ሆንኩኝ? ምንድነው እንዴ? በርበራ መሰልኩኝ። አረ በክርስቶስ ስም ምንድነው? አረ የሆነ ነገር እንዴ! ያ እንዴ ገረመኝ። ቀይ በርበራ አልመልስላችሁ መሰላችሁ እና ማለት ነው ውድቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንትንም ምንድነው መሰላችሁ? ያ እነዚህ ለምንድን ነበር እንደ የተኛው? ለምንድን ነው እስኩን ታውቁታላችሁ? እዚህ ቆንጆ ልጅ ነበረች ነው። እዚህ ነው ለካ ሰፈሯ። በጣም ጨቀጫ ናት ስታይሏ ምናምን ነገር ማለት ነው። ግን በጣም ነው የምታምረው እና ማለት ነው ልጅ ለምንድን ነው እዚህ ታውቁታላችሁ? ለካ ለሊት ማለት ነው ሰውየው በቃ ልክ እንደ ወጣባት መለስንባት ምናምን ነገር ሲሉ ሰማው ባይዲ ማለት ነው። አሁን እንትኑ ማለት ነው ፕሬግናንት ማለት አሁን እርጉዝ ሆናችሁ ማየት የሆነ መንፈሱ ሲመለስባችሁ ነው ባዲ ማለት ነው እንጂ የእውነት እርጉዝ ሆና አይደለም። እንዳትሸወዱ እሱ ነገር ያው በጣም እኔን በጥልቅ ስለምትከታተሉ ማለት ነው ሰው ቢሸውዳችሁ ነገር እኔ በህልም ላይ ብዙ ነገሮችን አልፈታም፣ ግን ደህና ነኝ። አንዳንድ ነገሮችን በጣም ማስተውለው ባዲ ማለት ነው። አሁን ሲቀማ ሲወሰድ ሲመለስ ሲቀለሰለስ ባዲው እንደስና አይነት ነገር ይገባኛል ማለት ነው። እና ለምንድነው አሁን ታውቁታላችሁ እንድተኛ በጣም እንድፈዝ ያደረገኝ ማለት ነው። እሱ በጥንቋይ በጣም እኔን በመስተፋቅር አለ አይደለ አፍቅሬው እንዳብድለት ምናምን ነገር ሲያደርጉለት እሱ ደግሞ በነፃ አደርጉም መቸስ እና ሁሉም አሳበዱኝ። ፊናሊ የባሰ መንፈስም የለበትም። በቃ መንፈስ ቅዱስ የሚባል ነገር የለውም ባጭ ማለት ነው። በሰይጣን ስለመጣ ይሁን እንደና ለቀፋ ብቻ ይሁን እንደና ለቀፋ መቸሻ ብቻ ነው እና ማለት ነው። ሜዋን ነው የሚባለው ታይለር በቃ ላይክ ምን ልበላችሁ በቃ መሬት ላይ እንደመንሳፈፍ ነበረ እና ግን ምን ሆነ? ተበላሸ ማለት ኒውዚላንድ ምናምን ነገር ሲል ማለት ነው። ከኔዘርላንድ ኮንታክት አደረግና ላይክ ፌድድ። ይሄ ማን ነው የሚባለው? ሳንደር ኢት ዋዝ ፋኒ ባይዲ ማለት ነው። እስከ ጊዜ ድረስ ማለት ነው ኔዘርላንድ እያለሁ ደህና ነበር። ከጊዜ በኋላ ሌት በጣም እንትን እያለ መጣ ማለት ነው። እየቀጨቀጨ መጣ። አሁን ግን ደህና ሆኗል ባይዲ ማለት ነው። ግን ያጎቴ ልጅ በጣም እሱን ይመስላል ምናምን ነገር ያልኳችሁ ልጅ እሱን ሳንደር ያደረገኝን ነገር እሱ ላይ እንትን ሳደርገው ማለት ነው ያሳብደኛል። ለካስ ምንም ሊያደርገኝ አይችልም። ለካ ያጎቴ ልጅ ባይዲ ማለት ነው አይደል ነው በቃ ያሳብደኛል። እና ቢው ዘመር ደግሞ መቶኝ አያውቅም። አይደል ነው ዋይ
እና በቃ እንትን አደረገኝ ማለት ነው። ይሄ ማን ነው የሚባለው? ይሄ እንትኑ ሞስትሊ ምን ልበላችሁ፣ በቃ ምንም ነገር አሳብድም ምንም ነገር ባዩ ማለት ነው። ልክ እኔ ማለት ነው ችግሬን ስፈታ ይፈታል። እንዴ ይሄ ሰውዬ እኮ ሁሌ ያሸውደኛል ነው ወደች ይላል። ታሰባችሁ ይሄ አሻንጉሊት ነው። አይት ይሆናል በውስጥ የሚስቃለ ታሳያቸውማ የዘማሪ ነው እንዴ እንዴት እንደሸወደኝ እኔ እኮ ሱቁ የተከፈተ ምናምን ነገር መስሎኝ ማለት ነው። እዚህ ደግሞ ቡላ ተደርድሯል። እዩት ዩት የሚስቅ ሰው እያለ ልብውን እንደዚህ አድርጎ ማለት ነው። እዛ እንዴት እንደሸወደኝ ሰውየው እንዴት ነው ሱኩር ብሎ እንደዚህ ምስቀብኝ ምናምን ነገር ብዬ ማለት ነው። ሱቅ ውስጥ ያለ ሰውዬ መስሎ እና ማለት ነው ውዶች። ከዛ ምን ቢፈጠር ጥሩ እና ከዛ በየቀኑ በቃ እንትና እያሉ ማለት ነው ጫውቻ አረጉኝ በየማታው። ሰው እኮ ምንም የሚልላቸው የለም። ሀበሻ እኮ ምንድን ነው ችግሩ ማለት ነው? ሰው እያለልን ነው። በቃ ሰው እያለልን ነው እኮ ነው ችግሩ። የእነርሱ ችግር በተለይ ኢሮብ ማለት ነው። በቃ ስራ ፈቶች ናቸው ባሉ ማለት ነው። ሰው እያየን ነው፣ ሰው እያየልን ነው። በቃ ምንም ነገር እቃ እንኳን ሳያነሱ ቤታቸው ሰው እያየልን ነው፣ ሰው እያየን ነው። በቃ እንደዛ ሲሉ ነው የሚሆኑት ባሉ ማለት ነው። እነርሱ እኮ ናቸው በቃ እንትና ጥቅ አረጉት ማለት ነው። እናቴም ያቺ የማትረባጭ ብላቃ እሷም ባዴ ሰው አይደለች ሰው ሆነ እና ማለት ነው። ምንድነው ስራ ማለት ነው። እኔ እንደዚህ አይነት ሰራተኛ የማይሰለቸኝ እኔን አይቻላል። ስራ የሚባል ነገር ነው ያስጠላኝ። በቃ ይሆናል አይደለም ማንኪያ ማንሳት እንኳን ነው ያስጠላኝ ማለት ነው። እውነቱን ነገራችሁ እና በጣም ነው የምተኛው። በቃ ቀን ከሌሊት ያው ሌሊት ሁሌ ከእናንተ ጋር ብዬ ነው ማድረው። መቼ ትሰሪያለሽ መቼስ ትሉኝ ትችላላችሁ፣ ግን በጣም ነው የምተኛው። በጣም ነው የምደነዝዘው። ዝም ብላ አስመስላለሁ ማለት ነው። ይሄ ጉዳይ ከመቼ ወዲህ ነው እንደዚህ የተፈጠረው? ከኔዘርላንድ በኋላ ነው ባዲ ማለት ነው። ሰዎቹ ደግሞ በቃ እውነቴን ነው የምነግራቸው። ሁሉንም ነገር የማደርገው ለምንድን ነው መሰላችሁ? እንትን ለማድረግ ለማየት ቴስት ለማድረግ እና ትናንት ደግሞ ማን ባይጥሩ እዚህ ማን ባይጥሩ ሳራ እዚህ ትልቅ ፌስቲቫል ነበረ ነው ቤተክርስቲያን ገባ ቤተክርስቲያን መሄጃ መንገድ አልነበረም እና ከዛ ማን ባይጥሩ ሳራን አየኋት እዛ ማለት ነው። እኔ ደግሞ ስለ ኢሮብ አይደለም ብዬ 10,000 ጊዜ የምናገረው ለምንድን ነው መሰላችሁ? ይሄ ከንፈሬ ጥቁራ ውስጤ ጥሩ አይደለም እና ማለት ነው ቡዶቼ። ይሄ ምንድን ነው የሚባለው መሰላችሁ? ይሄ የምበላው ነገር በውስጥ ያለው ነገር ማለት ነው። ጤናዬ ናደ ኢምፖርታንት ባይደው ይሄ ማን ነው የሚባለው መሰላችሁ? ኢሮብ ስለ ኢሮብ እውነት የምናገረው ኢሮብ ሲጀመር ደንቆሮ ናቸው። ሲጀመር ሂድ ሳትለው አይሄድም። ሂድ ብለህ እንኳን አይሄድልህም። ማን ነው የሚባለው? ሂድ ብለኸው እሺ ጊዜ ሂድ ብለኸው አይሄድልክም። በቃ ዶንቆሮ ነው ኢሮብ ማለት ባዴ ማለት ነው። የዓለም መጨረሻ ዶንቆሮ ማለት ፊት ከሰጠው መቼ የማይላቀቅክን ነው ባዴ ማለት ነው። አሁን በቃ ትንሽ ነገር አይዲያ ያመጣል፣ በኋላ ትንሽ አይዲያ ያመጣል። አሁን እንደዚህ ስለሆነ ይልካል። እንደ ትልቅ ሰውና እንደ ትልቅ አይዲያ እንዳለው ሰው ጥምድ ያደርግሃል። ግን ምንም ነገር ባዶ ላይ ነው የምትዘልደው ባዲ ማለት ነው። በቃ ማንትለ ዘላ መሬት ላይ እንደሚባል ማለት ነው። ፋይዳ የለውም ባዲ ማለት ነው። ምንም ፋይዳ ማለት ነው። አንተ እነሱ ጋር ሆነህ ማለት ነው የከሰብከውን ያህል እጥፍ ትከስራለህ። ግን አይገባህም። ምንም ነገር አትልም። በቃ መተት ነው አይደል? አላውቅም። በጣም ነው ሰው የሚመትቱት ባዲ ማለት ነው። እና ማለት ነው ሁለተኛ ደግሞ ምንድነው የሚያደርጉት መሰላችሁ? ኢሮብ ካልነገርካቸው እያወቃቸው እንዳሉ አያውቁ። በቃ ግልጽ አድርገህ እስካልነገርካቸው ምንም አይመስላቸውም። ብትነግራቸውም ያው መቼም ቢሆን ስራቸው ይሳካላቸው እንጂ ሌላ ነገር ምንም አይመስላቸውም። ሌሎቹ ማለት ነው አሁን ሼም አላቸው፣ አይከተሉም ምናምን ነገር ዝግት ስታደርጋቸው በቃ ይደብራቸዋልና ዝም ይላሉ ማለት ነው። እነርሱ ግን በፍጹም ዝም አይሉም። ምንም እንትን የላቸውም።
በሌላ በኩል እንትን ይሆናሉ፣ በሌላ በኩል ስራ ይሰራሉ። እኔ መጀመሪያ ጊዜ ሀበሻ አይደለሁም ምናምን ነገር ሲል ጊዜ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ ማለት ነው ምን ያደርጋሉ መሰላችሁ? ይሄ እንትን የሚባለው ጮጮ አይ ይሄ ይሻላል። ይሄ እንኳን አይተመከተኝም፣ ትልቅ ነው ባዴ ማለት ነው። ትናንት እኮ ህፃን ልጅ አሸኮራቸው በቃ መጥተው ተቀምጠው ጋለ ምናምን ጋይሶቼ የእውነት ነው ላናገራቸው ፈለገ ነበርና ከዛ አስተያያቸው ደስ አላለኝም። በቃ ይሆናል አይደለ ትልቅ ትልቅ ይጫወታሉ ባዴ ማለት ነው። ግን ሳቁን መቆም አልቻልኩም ባዴ ማለት ነው። በጣም ነው ሳቁት ጩጮች ምናምን እያልኩኝ ማለት ነው። እኔ ይሄ ሴና ላይ ጩጭ እያልኩኝ እኔ ጩጭ አለም በቃ ልመካም ዘንድሮ ትቼዋለሁና እና ማለት ነው ኢሮብ ማለት ነው መቼም 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 በቃ እኔን እንዳሉ ማለት ነው በውስጥም በመተት በውጭም በመተት ስንት ሰው ነው ያጠፉት፣ ስንት ሀገር ነው ያረመሱት፣ ስንት ሰው ነው ያረከሱት፣ ስንት ሰው ነው የጨፈጨፉት ማለት ነው። መጨረሻ ላይ ምን ይላሉ? እንደ ኔም ኦፍ ሴክስ ይላሉ። በቃ ሴክስ ማለት በቃ ላይ በቃ እንደ ትልቅ ነገር በቃ ማለት ሴክስ ባይ ዘ ዌይ ስሜት ካላችሁ ስሜት ባይ ዘ ዌይ ማለት ሴክሲ በጣም ስሜት ላይ በጣም ሞር ከሆናችሁ ሃርድ ከሆናችሁ ምንም ማድረግ አይቻልም። በቃ ስሜ ማለት ነው ባይ ዘ ዌይ ማለት ነው። ግን ደግሞ እነርሱ በቃ ላይ ምን ልበላችሁ በቃ ጭንቅላትን ምርዝ ነው የሚያረጉት። አንተ በቃ ዲሲፕሊን የሚባል ነገር ካንተ ይጠፋል። ባልፈለክበት ታይም ባልፈለክበት ቦታ ትገኛለህ። መሄድ በፈለክበት ታይም መሄድ በትፈልግበት ቦታ ላይ አትገኝም። በቃ ይሆናል አይደለ? የሆነ በቃ የሚዞርብክን ነገር ባይዴ ማለት ነው። እና ማለት ነው ሂድ ብለኸው ማለት ነው ሂድ ብለኸው አይሄድልህም። እና በቃ ብታውቅም ሄደውም ከረባደይ ኢሮቦች ምንም አይመስላቸውም። ብታውቃቸው ምንም አይመስላቸው። እና ዋና ነገር አይዲያው እንዲሳካላቸው አንዴ ጥሩ ሆኖ ይመጣሉ፣ አንዴ ምስኪን ይሆናሉ። አንዴ ኢሮብ ስጠር በቃ ኢሮብ እንደሚጠሉ ሆኖ ይመጣሉ። አንዴ ኢሮብ በቃ በጣም ነው የሚከፉ ሰው ነው ብሎ አንዴ ካንተ ጋር ድራማ ይሰራሉ። አንዴ ኢሮብ ይላሉ፣ አንዴ እንትን ይላሉ፣ ሀበሻ ይላሉ፣ ሀበሻ ደም ይላሉ። አንዴ የማያመጡት ኮተት የለም፣ አያልቅም ባዴ ማለት ነው። የኢሮብ ኮተት ማለት ነው አያልቅም። የሀበሻዎች ማለት ነው የሀበሻ ኢሮብ ነው ያልተራውት ያለውት እና ማለት ነው ውዶቼ በጣም ውሽ ስለሆኑ ባዴ ማለት ነው ታሪክ ውስጥ ነበሩ ነው እንጂ ታሪክ ውስጥ እንደ ዛሬ ቢሆን ነበር ቢኖሩ ኖሮ ማለት ነው እንደ ዛሬ ህይወቴ ውስጥ እንደሚጫወቱ ድሮ ቢሆን ኖሮ እትስ ቱ ማች የብዙ ሰው ህይወት ነበር የሚጠፋ። የአሜሪካ የሌላ ድሮ ጠፍቶ ይሆኑ ነበር እና ማለት ነው ሁሉም ሰው ማለት ነው እና ማለት ነው እኔ ብዙ እዚህ የሚቀመጠው ብዙ መስዋዕት የምከፍለው ምንድነው መሰላችሁ? ያው እኔ በየሄድኩበት ቦታ ላይፈልጉኝ አይችሉም ባዴ ማለት ነው። በአንድ በኩል ላይፈልጉኝ አይችሉም። ዋይ እነርሱ ባይፈልጉኝ ስደተኛ ይፈልገኛል፣ ስደተኛ ባይፈልግኝ እነርሱ ይፈልጉኛል። መቸሽ የሆነ መያጃ ይታጣም ለኔ ባዴ ማለት ነው እና ማለት ነው ስንት ሰው ይከተለኛል። እነዚህ ሰዎች ማለት ነው ስዊዘርላንዳውያኖች ኔዘርላንድ ላይ ኮምፕሊትሊ እነርሱ ነበሩ ኔጋ ሙሉ ቦታዎች ላይ ነበሩ። ኢንተርቪው ላይ እንትን ላይ አይ ዶንት ኖ ከኛ ጋም የኛ ካምፔም ነበረው አልነበረው እርግጠኛ አይደለሁም። ኖሮም ሊሆኑ ይችላሉ ነው አንዴ እንትን የሚያረጋል አዩት። መጀመሪያ እንኳን ስንት ነገር ሪፖርት የተደረገላቸው ሰዎች ማለት ነው ኔዘርላንዳውያኖች ከኔዘርላንድ ወደ ስዊዘርላንድ ስንት ነገር ሪፖርት የተደረገላቸው ሰዎች አስቡት። ከተመለስኩኝ በኋላ ምን ያህል ነገር ሪፖርት እየተደረገላቸው እንደነበረ ኦቨርሚ እንዲሁም እኔ ወጥቼ ከአረቡ ጋር ሲጣላ ምናምን ነገር አይታ መጣችና እንዲሁም ያንን ቀን በጣም ነው ደስ ያለኝ። ለምን ካላችሁ
በቃ ምንም አቪደንስ የሚሆን ነገር አጥቼ ነበረ። በቃ ለምስክርነት የሚሆን ነገር አተን ነበረ። ከአረቦቹም ተገላገልኩኝ፣ ከነርሱም ተገላገልኩኝ ባዴ ማለት ነው። እና በቃ ትልቅ ምስክርነት ነው። በጣም ነው የጮህኩት። በጣም ነው የጮህኩት። በቃ ሀገሪቷን ማጭጭ ነው ያደረኩት። እኔ ጮህት በጣም ነው የምወደው። በጣም ነው የሚጮኸውና እውነቴን ነው የምነግራችሁ። ልጅን ብላ ላስገባበት ይችል ነበረ። ብላ ነበረ እኮ እዛ ቢላ ነበረ አንገቱ ላይ ቢላ ባስገባው ቆሞ ነበረ። ግን ልገለው አልፈለኩም። ልጅን ነው ጋይሶቼ ልመታው እንጂ ልገለው አልፈለኩም። እና ቢከሰው ኑሮ አስቡት፣ በጣም ሊከሰው ይችል ነበረ ማለት ነው ውዶቼ ማለት ነው። እኔ የሆነ አለ አይደለ ሰው ለምንድን ነው መሰላችሁ መጥፎ ነገር አድርጎኝ እንኳን ሰው በጠባይ የሚለኝን ምንም ነገር አክት ስለማያሳየኝ ምንም ነገር ስለማይል በጠባይ ይለየኛል ውዶቼ። ጠባይ የሌለው ሰው ግን ማለት ነው በቃ የሆነ በጣም ግጭት ውስጥ ነው የምንገባው ባዶ ማለት ነው። እና ሰው ማለት ነው ውዶቼ እሱን ነገር በጣም ማለት ነው። እና ኔዘርላንድ ባዶ ማለት ነው እንዲህን ያህል ልትፋታኝ ያልቻለችው ለምንድን ነው? ኔዘርላንድ መርዛለች ተመርዛለች። ለምን ካላችሁኝ መርዛለች ተመርዛለች። ኢሮም ማለት ቀላል ሰው አይደለም እውነት ለመናገር እነዚህ መተት ላይ መርዝ ላይ ማለት ነው ፊት ከሰጣቸው በቃ አለቀልኝ ለስዳን ባዴ ማለት ነው ህይወት አለቀ ማለት ነው። እውነቴን ነው የምነግራችሁ። እና በጣም ፉሽ ናቸው። ኤርትራ ባይ ዘ ወይ ማለት ነው ኤርትራ አንደኛ ደረጃ በቃ ለክፋት አንደኛ ደረጃ የማይመጡት መተት የለም ባይ ማለት ነው። እኔ በቃ ልናገር ሲል ማለት ነው ንግግሩ እኔ ለመጀመሪያ ጊዜ እንደስተፍታች ልናገር የቻልኩት ስዊዘርላንድ ውስጥ ነው። ኔዘርላንድ ውስጥ ማለት ነው። ልክ አሁንም ባዲ ማለት ነው ብዙ የሚያዳክመኝ ነገር አለ፣ ግን አልተውኩትም። ድሊት አላደረኩም። ቲክቶክ ላይ አለ በፍጹም አልደልተውም ብዬ ነው ባዲ ማለት እሱ ነገር ለምን እኔ ሰልፊሽ አይደለሁም ሁሌ ባዲ ማለት ነው። በቃ እኔ በጣም እየታገልኩ ነው ባዲ ማለት ነው በሁሉም በኩል ማለት ነው። በፈጣሪ በኩል ለኔም ፈጣሪ ይመልስልኛል። በእንደዚህ አይነት መልኩ አይደለም መመለስ ነው የምፈልገው እና ለነገራችሁ የምፈልገው ነገር ማለት ነው ኤርትራዊ ነበሩ፣ ሙስሊም አሉ፣ ብዙ አይነት ብሔር አለ ኤርትራ ላይ ባይዴ ማለት ነው። ስለዚህ ያው እኔ የኤርትራ ባንዲራ ፖስት እያደረኩ ነበር፣ ነገርያችሁ ነበረ። ፖስት ያደረኩት ኤርትራዊ ናት ምናምን ነገር ስለውን ጊዜ ሰዎቹን ዝም ለማስባል ነው። ብዙ ጊዜ የኔ ጠባይ ካያችሁ ወይ ከሰማችሁ ወይ የምታቆይ ሰዎች ካላችሁ ሰዎቹን ዝም ለማስባል ዙሪያ ጥምጥም አልሄድም። በቃ ባጭሩ የምትፈልገውን ነገር አድርግልክና ከዛ ዝም እንድትል ማለት ነው። ወረ በጣም ነው የምጠላው እና እንደዛ እያረኩ ነበር። በቃ ሰዎቹን ዝም ላስበላቸው እና በውስጥ ሌላ ነገር አለ፣ የገነፈለ ነገር በቃ አለ አይደለ? ሁሉንም ነገር ሰምቻለሁ። ቤተሰቦች የምልም ነገር የለም። በቃ እምናገራለሁ እንጂ ሀሳቤ ሌላ ጋር ነበር። ግን ደግሞ እኔ እንትን አላደረገም ባዲ ማለት ነው። ሀሳቦችን ምናምን ነገር ሰው አላካፍልም። ማድረግ ያለብኝ ራሴ ያደርጋለሁ ብዬ ዝም ነበር ያልኩት እና ማለት ነው ውዶቼ። ብዙ ነገር ተናግሮ ነበርና አዩ ባዲ ማለት ነው። ፈረንጅም አየ፣ አረብም አየ፣ ሀበሻም አየ፣ ሁሉም ሰው አየ ባዲ ማለት ነው። ማለት ኤርትራ ሲሉ ጊዜ ማለት ነው ኤርትራ ውስጥ ገብቼ ኤርትራውያኖች ገብቼ ምን እንደሚያደርጉ እዩት ነው ያልኩት ባዲ ማለት ነው። እና ማየት ማመን ነው። እኔ ኤርትራዊ አይደለሁም። ኤርትራውያኖችን አልስባቸውም። ኤርትራዊ ስላልሆንኩኝ የኤርትራ ደም ስለሌለኝ ኤርትራውያኖችን አልስባቸውም። እኔ ኤርትራዊ አይደለሁም አልኩኝ ባዲ ማለት ነው። ለዘረኝነት አይደለም። እኔ ሰው ጥሩ ከሆነ እንዲሁም ከኢትዮጵያዊ በላይ ኤርትራዊን ልመርጥ እችላለሁ፣ ጥሩ ኤርትራዊ ካለ እና ማለት ነው ውዶቼ። ማለቴ በጓደኝነት ነው። እኔ በፍቅር በዝምድና አልፈልግም በፍጹም። ልንግባባ አንችልም ባዲ ማለት ነው። ስንት ኮተት መተት አለ ሀበሻ። በጣም ከባድ ነው ውዶቼ። እና ለኔ አይደለም ለሀበሻ እንኳን ዳንጀር ሆናችኋል። ሀበሻ ወንዶች በጣም ማለት ነው። ሀበሻ ወንዶች ዳንጀር ሆናችኋል ለሴቶቻችሁ ማለት ነው። እና እኔ ሀበሻ ሴቶች ያልኩት ለምንድን ነው መሰላችሁ? ወንዶቹ መምጣት እንትን የላቸውም መቼስ። ሀበሻ ሴቶችም ወንዶችም አይተውኝም፣ ከሴቶቹ የባሱ አሉ። ግን ማለት ነው እኔ በሀበሻ ወንዶች አይደለ እኔ የተደፈርኩት
ኔዘርላንድ ውስጥ ሀበሻ ወንዶች አይደለ የተደፈርኩት። ሊበላይ በሀበሻ ወንዶች አይደለ ስንት ነገር የደረሰኝ ባይ ማለት ነው። ያ ግን ምን ልላችሁ ፈልጋለሁ መሰላችሁ ውዶቼ፣ ማይ ባትሪ ኢዝ ዴድ ባይ ዘ ወይ እና ማለት ነው። ስለዚህ ኤርትራ ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ብዙ ጊዜ በአማርኛ ሳወራ በጣም ሀሳብ ይመጣልኛል፣ ሌላ ጊዜ ብዙ ጊዜ ሀሳብ ይጠፋብኛል። አይደል ነው አላውቅም። በትግርኛ ብዙ ጊዜ ሀሳብ ይጠፋብኛል፣ ለምን እንደሆነ አላውቅም። አጠራጠር አድርጌ ልንገራችሁ ማለት ነው። እና እንደዛ ነው እንደዛ ነው እላችሁ ፈልጋለሁ ማለት ነው። ስለዚህ አዩ ማለት ነው ምን እንደሚያደርጉ፣ ምን ያህል ዘረኞች እንደሆኑ፣ ምን ያህል ክፉዎች እንደሆኑ። ሀበሻ ለሀበሻ እንኳን አይጠቅምም ባዲ ማለት ነው። ኤርትራውያኑ ምን ያህል ዘረኞች እንደሆኑ፣ ምን ያህል ክፉ ሰዎች እንደሆኑ፣ ምን ያህል ኋላ ቀር እንደሆኑ፣ ምን ያህል ሰው እንደሚያዳክሙ፣ ምን ያህል አገር እንኳን እንደሚያጠፉ ባዲ ማለት ነው። ከምንም እንትን እያሉ ማለት ነው። እንግዲህ እኔ በቦታው ስላዩ በጣም ተደስቻለሁ ባዲ ማለት ነው ውድቼ። ግን ይሄን ያለ መቆየት አላሰብኩም ነበረ ማለት ነው። ኤርትራ ምናምን ነገር አይዲ ይዤ ማለት ነው። ለማንኛውም ኦኬ ባዲ ማለት ነው። ከዚህ ደግሞ ምን እንደሚሉኝ ለመስማት ሁሌም ዝግጁ ነኝ። በጣም እንዲሁም በጣም ቾክያለሁ ምን እንደሚሉኝ ስዊዘርላንድ እስከ መጨረሻም እንደምትለኝ በጣም ቾክያለሁ እና ማለት ነው። ሌሎቹ ደግሞ የኢትዮጵያም ችግር አለባት። ኢትዮጵያ ችግር አለባት ግን ለምዳኛለች እውነት ለመናገር ማለት ነው። ኢትዮጵያ ማለት ነው ከጫፍ እስከ ጫፍ እኔ ከኢትዮጵያ ከሙሉ ኢትዮጵያ ጋር አልኖርኩም፣ ግን እንዴት እንደዚህ ሊለምዱኝ ቻሉ? በጣም የገረመኝ ኢትዮጵያውያኖች ለምን እንደዚህ ያህል እንደለመዱኝ በጣም ነው የገረመኝ ነገር። እውነቴን ነው የምነግራችሁ። በጣም እኮ ነው የገረመኝ። ኢሮቦች ደግሞ በቃ በዚህን ያክል አያውቁኝ። ኢሮብና ኤርትራውያኖች በቃ አድሰኝ ባይዴ ማለት ነው። በጣም ኔጌቲቭ ናቸው ወሊ ላይ። ግን ሌላ ኢትዮጵያውያኖች ትግሪም ይሁን አማራም ይሁን ሌላ ኦሮማደን አላውቅም፣ maybe ብዙ ኦሮሞ አይቻላቅም። ግን ብዙ ብሄር ማለት ነው። ኢትዮጵያና ኤርትራ ዲፈረንት አላቸው። ኢሮብ በጣም ዲፈረንት አላቸው። እንዲሁም ከኤርትራ የባሰች ኢሮብ ሆናለች ማለት ነው። እና በጣም የገረመኝ ነገር ማለት ነው ሰው ሆይ እኔ ግን ከማን ጋር ነው የኖርኩት? እንዴት ነበር የምኖረው? ግብርዬ በጣም ግራ ገባኝ ማለት ነው። እና ማለት ነው እና ኢትዮጵያውያኖች በጣም የገረመኝ ነገር ማለት ነው በጣም ብዙ ፐርሰንት ማለት ነው በጣም የለመዱ ሰዎች ናቸው። እና ጠባይ ከሌላ ሰው ከጊዜ በኋላ ቶሎ የሚገባቸው ኢትዮጵያ ብቻ ናቸው። እና እንድትብለው እንደሆነ ያው አንዳንዴ ግራ ቢያጋቡ ባይደኝ ማለት ነው። ሁሉም ሳይሆኑ ብዙ ፐርሰንት ማለት ነው። በጣም ይገርመኛል። ለማንኛውም ሌላ ጊዜ ሌላ ቪዲዮ እመጣለሁ። ባይ